ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በዘመቻ አንድነት 12ኛው ኮሎኔል ጎጃም ላይ ተደምስሷል። የወራሪው 99ኛ ክፍለ ጦር አዛዥ የነበረው ኮሎኔል አባይነህ አሽዷ ላይ ተደምስሷል። በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ አሽዷ ላይ ባደረገው መብረቃዊ ጥቃት የ99ኛ ክፍለ ጦር አዛዥ ኮሎኔል አባይነህ ተደምስሷል። አብሮ የነበረው የክፍለ ጦሩ ምክትል አዛዥ መቶ አለቃ ሀብቴ የተባለ ጨፍጫፊም አብሮ ተደምስሷል። በዚህ ውጊያ ፓትሮል መኪናና ዙ 23 ውስጥ ተደብቀው የነበሩ ሲሆን አቸፈሬ ሞታይ ፈሬ እንዲሉ ባደረገው መብረቃዊ ጥቃት እስከ ወዲያኛው ሸኝቷቸዋል። በተያያዘም 7ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በየግንባሩ ድል ቀንቶታል። በዚህም በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ዘመቻ አንድነት 6ኛ ቀን ላይ በተደረገው ውጊያ አቸፈር ላይ ከተደመሰሰው ጠላት መካከል 14 የአድማ ብተና 12 የወራሪው መከላከያ በድምሩ 26 አስከሬን ተነስቷል። አንድ ወታደራዊ አዋጊ መኮንን ተደምስሷል። በአማራ ፋኖ በጎጃም 5ኛ መንገሻ ቲከም ክፍለ ጦር ደግሞ ባደረገው የተቀናጀ ማጥቃት ሽንዲ ከተማን በመቆጣጠር ከጠላት ነፃ ማድረግ ተችሏል። ወርቅ አባይ ብርጌድ፣ ሽንዲ ወንበርማ ብርጌድ፣ ደጃች አስቡቡሬ ዳሞት ብርጌድ በውጊያው ተሳትፈዋል። ከማህበረሰቡ ዘርፎት የነበረው 120 ኩንታል በርበሬ ተማርኳል። አንድ ካሶኒ ሙሉ ብስኩትና አስቃጥላም ተማርኳል። ከ300 በላይ ንጹሃንን አፍኖ የነበረ ሲሆን 150 የሚሆኑት አፈናውን አምልጠው ወጥተዋል። ሁለት የጠላት ኃይል ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። 3 የንጹሃን መኖሪያ ቤቶች በከባድ መሳሪያ ወድመዋል። በዚህም 2 ህፃናትና አንዲት ሰራተኛ ተገድለዋል። በተጨማሪም 15 ቀን አራስ ላይ ሞርተር በማረፉ ወላዷ ተገድላለች። ወራሪውን መደምሰስ ማስከዳትና ማፈራረስ ይቀጥላል ሲል የአማራ ፋኖ በጎጃም አስታውቋል። በተያያዘም የአብይ አህመድ ተላላኪዎች በቁጥጥር ስር ውለዋል። በአማራ ክልል መንገድ ስራዎች ድርጅት ቢሮ ውስጥ የንብረት ክፍል ኃላፊ በመሆን ከመንግስት ጋር አብሮ እየሰራ ያለ ኮማንደር ጥላሁንና ሹፌሩ አስራ አለቃ አለባቸው ሹምባ ላይ የእጀባ ፈቃድ ያለው የመከላከያ መካናይዝድ ውስጥ የነበረ ዳብል ጋቢና ፒክአፕ በቀን 15 7ኛ ወር 2017 ዓ.ም ከሰዓት 11:40 በቁጥጥር ስር ውለዋል። ከብልጽግና ተልኮ ተሰጥቷቸው ውስጥ ለውስጥ ሲንቀሳቀሱ ቢቆዩም ጀግኖቹ በድፍረት ከተማው ሰርገው በመግባት ዲያስፖራ መንደር ከነተሽከርካሪያቸው አንቀው ያወጧቸው ሲሆን መኪናውን ለመውሰድና አመራሮችን ለማስለቀቅ የተንቀሳቀሰው ኃይል ደፈጣ በማድረግ ትንታጎቹ የበላይ ዘለቀ ሻለቃ ቀድሞ የጠላትን እንቅስቃሴ በበቂ መረጃ በማደራጀት ደፈጣ በመያዝ በጠላት ላይ መብረቃዊ ጥቃት በመክፈት ልዩ ስሙ አቡነ ሐራ ላይ 4 እስከ ወዲያኛው የተሸኙ ሲሆን 7 ቁስለኛ በማድረግ ጠላት በመጣበት እግሩ ተመልሶ ወደ ባህር ዳር እንዲገባ አድርገውታል። ከመንግስት ጋር ተያያዥ ያላቸውን አመራሮች በቀጣይ እርምጃ መውሰዳችንን አጠናክረን የምንቀጥል መሆኑን የባህር ዳር ብርጌድ የበላይ ዘለቀ ሻለቃ ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ዘገየ አስረድተዋል ሲል ፋኖ ሀብታሙ የሱፍ የአማራ ፋኖ በጎጃም 1ኛ ክፍለ ጦር የባህር ዳር ብርጌድ ህዝብ ግንኙነት ኃላፊ ገልጿል። ይህ እንዲህ እንዳለ በዚሁ ዘመቻ አንድነት 7ኛ ቀኑ በያዘው ዘመቻ አንድነት የአማራ ፋኖ በጎጃም 1ኛ ክፍለ ጦር በሁለት ቦታዎች ላይ የተሳካ ኦፕሬሽን አካሂደዋል። ተከታታይ ወደ ውጊያዎችን እያደረገ የሚገኘው ኮሎኔል ታደሰ ሙሉና ብርጌድ ከ3 ሻለቃዎች ከሻምበል መማር ጌትነት ሻለቃ፣ አበረ ኢማም ሻለቃና ጊዮን ሻለቃ የተውጣጣ ኃይል ከመራዊ በቅርብ ርቀት በሚገኘው በተለምዶ እንጨት ተራ ተብሎ ከሚጠራው ቦታ ላይ ደፈጣ በመጣል ከባህር ዳር ዳንግላ ሲንቀሳቀስ የነበረውን ዘራፊ ኃይል ከ12 ሰዓት እስከ 3 ሰዓት በቆየ አውደ ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል። በሌላ በኩል የባህር ዳር ብርጌድ አካል የሆነችው በላይ ዘለቀ ሻለቃ ከባህር ዳር በቅርብ ርቀት ወደሚገኘው አቡነ ሐራ የተንቀሳቀሰው ኃይል ላይ ከፍተኛ ምት ሲያሳርፉበት ሞትና ቁስለኛውን ይዞ ወደ መጣበት ተመልሷል። የፋኖን ምት መቋቋም ያቃተው በኮሎኔል ባህሩ በሚባል ህፃን ደፋሪ ግለሰብ የሚመራ 76ኛ ክፍለ ጦር ሰሜን ሜጫ ወረዳ የምትገኘው እሪም ከተማን ለሁለተኛ ጊዜ አውድሞ ዘርፎ አቃጥሏት ሂዷል። በጣም በሚያሳዝን ሁኔታ ከፋኖ ጋር ምንም ግንኙነት የሌላቸውን ባላባቸው ሀብት ንብረት አፍርተው የሚኖሩ ግለሰቦች ከዚህ በፊት ዘርፎ አቃጥሎ መሄዱ ይታወቃል። አሁንም ከህዝብ ተለምኖ ተበድረው በድጋሚ ስራ ሲጀምሩ ሙሉ ሀብት ንብረታቸውን አውድሞታል ሲል ፋኖ ሙሉ ሰዌን አባት የአማራ ፋኖ በጎጃም 1ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። በተያያዘም በዚሁ ዘመቻ አንድነት በላስታ ሳምነው ኮርሰር የምትገኘው ውባንታ ባተ ክፍለ ጦር መነሻውን ጋሸና ከተማ ወደ መቄት ወረዳ ገረገራና ፍላቄት ከተማ አድርጎ ወደ ተለያዩ ጎንደር ቀጠናዎች ለማሳለፍ እየተንቀሳቀሰ የነበረው የቀይ ጥቁር አማራዊ ባንዳ በሁለት ፓትሮል ሲንቀሳቀስ የነበረ ሲመከር አልሰማያ ላይ አድማ ብተና አባላት ወደ ጎንደር ቀጠና ለማለፍና የወገንን ምት ለመቀልበስ ያሰብ ኃይል ሲንቀሳቀስ እንደ ንስር በንቃት የምትጠባበቀው የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር የሴሩ ቀመስ ልጆች የታሪክ ጉምቶች እሳት ነበልባል እልክ ለምኔ ያሳምነው ትንፋሾች ከጋሸና መቄት ገረገራ ፍላቄት በሚወስደው ጥርጊያ አስፋልት ጎዳና በህዋት ጦርነት ጊዜ
ኮንክሪት ምሽግ በነበረው አጼ ውሃ ምሽግ ላይ ሽምቅና ደፈጣ በመያዝ ከወሎ ወደ ጎንደር ሊንቀሳቀስ የነበረን ሁለት ፓትሮል አድማ ብተናና አራዊት ሰራዊት ጥቁር አማራዎችን ምሽክ በማድረግ ለወሬ ነጋሪ ሳይቀር ያራገፉት መሆኑን ውባንተ ክፍለ ጦር ከወሎ ሰማይ ስር ለጎንደር ወንድሞቻቸው መከታ መሆናቸውን በተግባር ተረጋግጧል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ መምህር ቢሆነኝ ቢያበይን ገልጿል። ይህ በእንዲህ እንዳለ 8ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በወራሪው ጠላት ላይ መብረቃዊ ጥቃት በመፈጸም ድል ተቀዳጅቷል። በዚህም በአማራ ፋኖ በጎጃም 6ኛ ክፍለ ጦር በላይ ዘለቀ ብርጌድ፣ በረኛው ጅብላ ሞተራ ብርጌድ፣ ቀስተ ደመና ብርጌድ በጥምረት አማኑኤል ከተማ ባደረጉት ውጊያ ከጠዋቱ 12 ሰዓት እስከ 5 ሰዓት የዘለቀ ሲሆን 80 የጠላት ኃይል ሲደመሰስ 24 የጠላት ኃይል ቆስሏል፣ 16 ክላሽ ተማርኳል፣ 14 የጠላት ኃይልም ተማርኳል። በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዋሸራ ላይ ባደረገው ጥምር ማጥቃት ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድ እና አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ አበረ አዳሙ ሻለቃ የተሳተፉ ሲሆን 23 የተደመሰሰ 18 የቆሰለ አንድ ዲሽቃ በመመታቱ ከጥቅም ውጭ በማድረግ ዋሸራ ከተማ ላይ የጠላትን አከርካሪ የሰበረ ውጊያ አድርገዋል። በዚሁም በአማራ ፋኖ በጎጃም አራተኛ ጃዊ ክፍለ ጦር በሰርጎ ገብ ማጥቃት ስልት ጃዊ ፈንድቃ ከተማ ላይ በወሰደው እርምጃ የስርዓቱ ዋና ቁንጮ የነበሩ ሁለት ቀንደኛ አመራሮችንም ተደምስሰዋል። በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ሶማ ብርጌድ ባደረገው አሰሳ ከደብረ ወርቅ ከተማ በቅርብ ርቀት ላይ የሚሊሻ ስልጠና ሲወስዱ የነበሩ 11 የጠላት ኃይሎች እስከ ወዲያኛው መሳሪያቸውን ተማርከዋል። በአማራ ፋኖ በጎጃም በርካታ ቀጠናዎች ህዝባዊ ንቅናቄ መድረክ ስራ በሰፊው እየተሰራ ሲሆን ጀግናው የጎጃም አማራ ስርዓቱን እስከ መጨረሻው ለመፋለም ቁርጠኝነቱን አሳይቷል። በቀጣይ ከአማራ ፋኖ የሚመጣውን ማንኛውም የክተት ጥሪ በመቀበል ወራሪውን የአብይ አህመድ ኃይል እጁን ይዘን የያዘውን መሳሪያ ለመቀበል ዝግጁ ነን የሚል ከፍተኛ መነሳሳት የተሟላበት አቋም አንጸባርቀዋል። በተያያዘም ከመጋቢት 10 2017 እስከ መጋቢት 17 2017 በዘመቻ አንድነት በጎንደር የተመዘገቡ ድሎች 92 አውደ ውጊያዎች በጎንደር ተካሂደዋል። በ85 ልዩ ልዩ ቦታዎች የተካሄዱ ውጊያ ሲሆን በሰባት ውጊያ የተደረጉት በተመሳሳይ ቦታ በድግግሞሽ ነው። በድምሩ 306 ሰዓታት የፈጀ ውጊያ በልዩ ልዩ ቦታ 18 በመቶ ኃይል ካለን የወታደራዊ አቅም ለውጊያ ተጠቅመናል። በሁሉም የጎንደር ዞኖች ውጊያ ተደርጓል። በጠላት ላይ ሰብአዊ ኪሳራ 704 የተደመሰሰ፣ 208 የቆሰለ፣ 114 የተማረከ፣ 186 ምህረት የገባ ሚሊሻ ይበዛል፣ 89 የከዳ የኮበለለ፣ ቁሳዊ ኪሳራ ደግሞ 298 የነፍስ ወከፍ የጦር መሳሪያ፣ 8 የቡድን መሳሪያ ብሬንና ስናይፐር፣ 287 ቦምቦች፣ ከ6700 በላይ ተተኳሽ ጥይቶች፣ 4 አይኮም ወታደራዊ መገናኛ ሬዲዮ፣ ከ5 ኩንታል በላይ ልዩ ልዩ የሰራዊት ስንቅ፣ አንድ ወታደራዊ ተሽከርካሪ ላይ ጉዳት ደርሷል። 14 ነፍስ ወከፍ የጦር መሳሪያ ትጥቅ ይዞ የኮበለለ ከጠላት የወገን ጦር በጦርነቱ ቀጥተኛ ተሳትፎ ያላቸው ልዩ ልዩ የጸጥታና የመረጃ የፖለቲካ አመራሮች አስተባባሪዎች 38 የተደመሰሰ፣ 4 የቆሰለ፣ 59 የተማረከ፣ በቁጥጥር ስር የገባ፣ በዘመቻ አንድነት ነፃ የወጡ ወረዳ ከተሞችና ንዑስ ወረዳዎች፣ አነስተኛ ከተሞች፣ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ 37 ከጠላት ነፃ ወጥተዋል። በስድስት ዋና ዋና ወራ ጎዳናዎች እንቅስቃሴ ለመቆጣጠር የሚጠቅመንን ገዥ መሬት ተቆጣጥረናል። 142 እስረኞች ከእስር ቤት አስፈትተናል። በተለያዩ አካባቢዎች 3 ወረዳዎች ከ25 ቀበሌዎች በላይ የጠላት መዋቅር ፈርሶ የወገንን መዋቅር እየተካው ይገኛል። አገዛዙ በጎንደር ግንባር ፖለቲካዊና አስተዳደራዊ የዘወትር ተግባሩን ለመፈጸም እንዲቸገር ሆኗል። በዘመቻ አንድነት የተፈጠረው የትግል መነሳሳት በሁሉም የአማራ ፋኖ አንድነት በጎንደር ክፍለ ጦሮች ከ1500 በላይ አዳዲስ አባላቱ ትግሉን ተቀላቅለዋል። በሁለት ዓለም አቀፍ ሚዲያ አውታሮች አልጀዚራና ሮይተርስ ዘመቻ አንድነትን የሚዲያ ሽፋን ሰርተውበታል። በመቶ የሚቆጠሩ ሌሎች ሚዲያዎች አካላት የዘመቻ አንድነትን ድል መረጃዎች አሰራጭተዋል። በልዩ ልዩ ቦታ ከ45000 በላይ ነፃ ከወጣው ህዝባችን ጋር የህዝቡ ውይይት መልሶ ማደራጀት እየተከናወነ ይገኛል። ህዝቡም ዘመቻ አንድነትን ሙሉ በሙሉ ደግፎታል። በወገን የደረሰ ሰብአዊና ቁሳዊ ጉዳት ከመጠን ቁጥራዊ አሃዝ በንጽጽር በመቶኛ 2.2 አካባቢ ነው ሲል የአማራ ፋኖ አንድነት በጎንደር አስታውቋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።